ጤና ይስጥልን አድማጮች፣ በደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ኤፍኤም 97.4 ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ዳንኤል መኩሪያ ነኝ። በጤና መድህን አገልግሎት ማህበረሰቡ ተጠቃሚ እንዲሆን እየተሰራ መሆኑን በካፋ ዞን የቢጣ ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀም። ከ12000 በላይ አባላትን ማፍራት መቻሉንም ጽሕፈት ቤቱ ገልጿል። የወረዳው ጤና ጽሕፈት ቤት ኃላፊ አቶ ተክላ ባየለ መንግሥት ለማህበረሰብ ጤና መድህን አገልግሎት በሰጠው ልዩ ትኩረት በወረዳው የዜጎችን የመክፈል አቅምን ባገናዘበ መልኩ ልየታ በማድረግ ከባለድርሻ አካላት ጋር በቅንጅት መሰራቱን ገልጸዋል። የግብርና ሥራ ውጤታማ እንዲሆን ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ የጌሻ ወረዳ ግብርና አካባቢ ጥበቃና ህብረት ሥራ ልማት ጽሕፈት ቤት አሳሰበም። በወረዳው የግብርና ምርትና ምርታማነት እድገት ለብልጽግናችን በሚል መሪ ቃል የአፈጻጸም ግምገማም ተደርጓል። በክልሉ የአሳታፊ ደን ማህበራትን ለማጠናከር በተደረገው ጥረት ከ200,000 በላይ ዜጎችን ተጠቃሚ ማድረጉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሬድ ፕላስ አስታወቀም። በተለያዩ አካባቢዎች በደን ላይ እየደረሰ ያለውን ወረራና ቃጠሎ ለመከላከል ባለድርሻ አካላት የበኩላቸውን እንዲወጡም ጥሪ ቀርቧል። በክልሉ በ31 ወርቅ አምራች ማህበራት ላይ እርምጃ ተወሰደ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ31 ወርቅ አምራችና በአንድ ወርቅ አቅራቢ በአጠቃላይ 32 ማህበራት ላይ እርምጃ መውሰዱን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ አስታውቋል። ፊልድ ማርሻል ብርሃኑ ጁላ የአድዋን ድል ማይክሮ ፋይናንስ አክሲዮን ማህበር ምስረታን አበሰሩም። የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በይፋ ተመስርቷል። መጋቢትን የደም ልገሳ ወር በማድረግ የንቅናቄ ሥራዎችን እንደሚያከናውን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታወቀም። አገልግሎቱ ከበጎ ፈቃደኞች ደምና ህብረ ህዋስ በማሰባሰብና ደህንነቱን በማረጋገጥ ለተጠቃሚዎች እያስተላለፈ መሆኑንም ገልጿል። ለከተማ ልማታዊ ሴፍቲኔት ለቀጣይ 3 ዓመታት በየዓመቱ 15 ቢሊዮን ብር ተመደበ። ለከተማ ልማታዊ ሴፍቲኔት ለቀጣይ 3 ዓመታት በየዓመቱ 15 ቢሊዮን ብር መመደቡን የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። የሴቶችን ተጠቃሚነት ለማሳደግ በተለያዩ የገቢ ማስገኛ ሥራዎች ላይ ተሰማርተው እንዲሰሩ እየተደረገ መሆኑን የዴቻ ወረዳ ሴቶች፣ ሕፃናት፣ ወጣቶችና ማኅበራዊ ጉዳይ ጽሕፈት ቤት አስታወቀም። ጽሕፈት ቤቱ ከ3000 በላይ ሴቶች በልማት ኅብረት ተደራጅተው የገቢ ማስገኛ ሥራዎችን እያከናወኑ መሆናቸውን ገልጿል። አድማጮች፣ ለዕለቱ የተዘጋጁ ዜናዎች እነዚህን መስሉ ነበር። ከዜናዎቹ ጋር ዳንኤል መኩሪያ ነበር። ሰላም።